ሸወደን አታለለን ኢትዮጵያዊነት ሱስ ነው ብሎ አታለለን የሚላል በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እንደ ለማ መገርሳ በአጭር ጊዜ ውስጥ የህዝብን ልብ ያሸነፈ የለውጥ ተስፋን የጫረና በተመሳሳይ ፍጥነት ደግሞ ካውደ ፖለቲካው ርቆ በዝምታ የተዋጠ መሪ ማግኘት እጅግ አስቸጋሪ ነው። በአንድ ወቅት የለውጡ መሐንዲስና የአገሪቱ ማርሽ ተብለው የተወደሱት ለማ መገርሳ ዛሬ በሮም ስደትና በስልታዊ ዝምታ ውስጥ ይገኛሉ። በዚህ ዝግጅት ስለ ግለሰቡ ለማ መገርሳ ማንነትና ስለተፈጠሩት ፖለቲካዊ ውዝግቦች የሚከተሉትን 5 ዋና ዋና ነጥቦች በሰፊው እንፈትሻለን። አብራችሁን ከዘለቃችሁ ለማ መገርሳን ስለሚመስል አንድ ጎጃሜ ማንነትም ጨዋታ እንመርቅላችኋለን። ለማ ከልቤ የማይወጣው በለውጡ አይደለም፣ ያኔ በነበረው ጀግንነት ነው። ያኔ በጻነቱ በነበረው ጀግንነት ከልቤ አይወጣም። አሁን የለውጥ ይምራ አይምራ ሌላ ይሁን ግን ሁሉ ጊዜ ያን ጀግንነቱን አስታውሳለሁ። ለዚህ ጨዋታ የመጀመሪያ ያደረግነውና ብዙም የማይነገረው ምስጢር ለማ መገርሳ ወደ ፖለቲካው ከመምጣታቸው በፊት የነበራቸው የደህንነትና የስልታዊ መረጃ አያያዝ ብቃት ነው። የለማ መገርሳ የፖለቲካ ጉዞ የሚጀምረው በቅርብ ጊዜ እንደምናውቀው በንግግርና በህዝባዊ ስብሰባዎች ሳይሆን ገና በወጣትነቱ በፈጸመው አደገኛና ስልታዊ የደህንነት ስራ ነበር። በዛሬው የኦሮሞ ፖለቲካ አያቶላህ እንደተመሰከረለት ከሆነ ለማ መገርሳ በወጣትነቱ አባዱላ ገመዳ ሊገድሏቸው የነበሩ ሰዎችን አብሮ በመታሰር የመሰለል ስራ በመስራት ትልቅ ጀብዱ ፈጽሟል። በተለይም በ1980ዎቹ አጋማሽ በሁርሶ ወታደራዊ መሰልጠኛ በአባዱላ ገመዳ ላይ ቦምብ የወረወሩ ሰዎችን በመያዝ ሂደት ውስጥ ለማ መገርሳ ወሳኝ ሚና ነበረው። በወቅቱ ሆን ተብሎ ከተጠርጣሪዎቹ ጋር አብሮ እንዲታሰር ተደርጎ በእስር ቤት ውስጥ ቡጢ እየተቃመሰና መከራን እየተቀበለ መረጃዎችን በማውጣት የግድያ ሙከራውን የፈጸሙትን ሰዎች ለቅሞ እንዳስረከበ ይነገራል። አባዱላ ገመዳም ወጣቱን ለማ መገርሳ ጀግና ነበር በማለት በአድናቆት ያወድሱታል። ይህም ያሳየው ለማ መገርሳ ገና ከጅማሬው መረጃን በማሰባሰብ በታሪክ አያያዝና በስልታዊ የደህንነት ስራዎች ውስጥ የበሰለ መሪ መሆኑን ነው። ይህ የሁርሶ ክስተት ለማ መገርሳ በኢህአዴግ መዋቅር ውስጥ የታመነና ተጽዕኖ ፈጣሪ እንዲሆን መንገድ የከፈተለት ትልቅ አጋጣሚ ነበር። በሁለተኛ ደረጃ ብናወራው የሚበጀን ለማ መገርሳ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርነታቸውን የለቀቁበትና ወደ ፌዴራል መንግስት የመጡበት ሁኔታ ነው። ያ ክስተት በወቅቱ ለህዝብ ይፋ እንደተደረገው በፍላጎትና በስምምነት የተደረገ እንዳልነበረ በተለያዩ ሰነዶች ውስጥ በሰፊው ተብራርቷል። ለማ መገርሳ የኦሮሚያ ርዕሰ መስተዳድር ሆነው በቆዩባቸው ዓመታት ከፍተኛ የህዝብ ድጋፍን ማትረፍ ችለው ነበር። ሆኖም ከኦሮሚያ ርዕሰ መስተዳድርነት የተነሱት በገዛ ፈቃዳቸው ሳይሆን ያለ ፍላጎታቸው እንደነበር ጀዋር ሲራጅ መሐመድ በመጽሐፉ ጠቅሷል። ምንም እንኳን በወቅቱ ጠቅላይ ሚኒስትር አብይ አህመድ በመካከላቸው ምንም አይነት ግጭት እንደሌለና በፍቅር እየሰሩ እንደሆነ ቢገልጹም ለማ መገርሳ ግን በውሳኔው ክፉኛ መከፋታቸውን ለቅርብ ጓደኞቻቸው ሲናገሩ እንደነበር ይገለጻል። ለማ መገርሳ ለሀገሪቱ ለውጥ ጉልበት እንደሚሰጥ መኪና ማርሽ ተደርገው ተገልጸው የነበረ ቢሆንም ይህ ማርሽ ከመሪው ጋር መጣጣም ያቃተው በዚሁ ያለ ፈቃድ በተደረገ ሽግግር ሳቢያ እንደሆነ ይገመታል። ለማ መገርሳን ከክልላቸው ነቅሎ ወደ ፌዴራል መከላከያ ሚኒስትርነት ማምጣት ፖለቲካዊ ተጽዕኖአቸውን ለመቀነስና ከህዝባዊ መሰረታቸው ለመለየት የታለመ ስልታዊ እርምጃ እንደነበር ብዙዎች ይስማሙበታል። ይህ የስልጣን ሽግግር በቲም ለማ ውስጥ የመጀመሪያው የመሰነጣጠቅ ምልክት ሆኖ የታየ ክስተት ነው። በሶስተኛ ደረጃ መነሳት ያለባቸው በለማ መገርሳና በአብይ አህመድ አሊ መካከል የነበረው ግንኙነት እንዲሻክርና ወደ ፍቺ እንዲያመራ ያደረጉት ነገሮች ናቸው። ከኒያ መሃል አንዱ በጀዋር ሲራጅ መሐመድ በኩል የቀረበው የስልጣን ክፍፍል ሐሳብና ተያያዥ ጉዳይ ነው። አብይ አህመድ ጠቅላይ ሚኒስትር ከመሆናቸው በፊት ጀዋር መሐመድ ለማ መገርሳ ጠቅላይ ሚኒስትር ቢሆንና አንተ የሱ ጽህፈት ቤት ኃላፊ ብትሆን ይሻላል የሚል ሐሳብ አቅርቦ እንደነበርና የሐሳብ በአብይ አህመድ ዘንድ መጠርጠርንና ፖለቲካዊ ስጋትን ፈጥሮ ሊሆን እንደሚችል አንድ ጥናት ይጠቁማል። በተጨማሪም ለማ መገርሳ ወደ ውጭ ከወጡ በኋላ ጀዋር መሐመድ በጣሊያን ሮም ከተማ ከለማ ጋር ተገናኝቶ ራት መብላቱንና በዚያም የጣሊያን የውጭ ጉዳይ ሚኒስቴር አመራሮችን በጋራ ማነጋገራቸውን በይፋ አምኗል። ይህ በውጭ ሀገር የተደረገ ግንኙነት በመንግስት አካባቢ ከፍተኛ ስጋት የፈጠረ ሲሆን ለማ መገርሳ በውጭ ሆኖ ከሌሎች እንደ ገዱ አንዳርጋቸው ካሉ አኩራፊ ከተሰኙ ኃይሎች ጋር እንዳይተባበርና አዲስ የፖለቲካ ግንባር እንዳይፈጥሩ በጥብቅ ክትትል ሲደረግባቸው እንደነበር ይነገራል። ይህ ምስጢር ለማ መገርሳ ዛሬም ድረስ በውጭ ሀገር ሆነው የፖለቲካ ተጽዕኖ ፈጣሪነታቸውና የወደፊት እንቅስቃሴያቸው በመንግስት ዘንድ በስጋት እንደሚታይ ማሳያ ነው። በአራተኛ ደረጃ መነሳት ያለበት ነጥብ ለማ መገርሳ
ከአብይ አህመድ አሊ አስተዳደር ጋር የተቆራረጡበትና በይፋ የተቃወሙበት አፍታ ነው። አቢቹንና ለማን የለያያቸው ዋናው ነጥብ የብልጽግና ፓርቲ ምስረታና የመደመር ፍልስፍና እንደነበር በግልጽ ተቀምጧል። ለማ መገርሳ በወቅቱ በአሜሪካ ድምጽ ራዲዮ ቪኦኤ ማለት ነው በሰጡት ቃለ መጠይቅ በመደመር አላምንም፣ ብልጽግናም ቸኩሏል በማለት የራሳቸውን ፖለቲካ አቋም አንጸባርቀዋል። የንግግራቸው ከአብይ አህመድ አስተዳደር ጋር ያላቸውን ግንኙነት ያበቃለት እንዲሆን አድርጓል። ጀዋር መሐመድ በመደመር መጽሐፍ ዙሪያ በቢሾፍቱ በተዘጋጀው የውይይት መድረክ ላይ ለማ መገርሳ ሳይገኙ ቀርተዋል ሲል ጽፏል። ምንም እንኳን ኦቦ ለማ ቀደም ሲል እኔንና አብይን ከሞት በስተቀር የሚለየን የለም በማለት በህዝብ ፊት ቃል ቢገቡም የርዕዮተ ዓለም ልዩነቱ ግን ከዚያ ቃል በላይ ጠንካራ ሆኖ ተገኝቷል። የኢህአዴግ መፍረስና የብልጽግና ፓርቲ መመስረት ለማ መገርሳ በጽኑ የሚቃወሙት ጉዳይ እንደነበርና ይህም ቲም ለማ ለተባለው ስብስብ መፍረስ ዋነኛው ምክንያት እንደሆነ ሰነዱ ያብራራል። በአምስተኛና በመጨረሻ ደረጃ ብናነሳው የሚበጃችሁ ለማ መገርሳ በአሁኑ ጊዜ የያዙት ስልታዊ ዝምታ ወይም ስትራቴጂክ ሳይለንስ ምን ማለት እንደሆነና በሮም እያሳለፉት ያለው ህይወት ምን እንደሆነ የሚያትተውን ጉዳይ ነው። የለማ የሮማ ኑሮ ከዝምታቸው ጋር ሲታጀብ ትልቅ ትኩረት የሚስብ ጉዳይ ነው። ለማ መገርሳ ከሚዲያ እይታና ከፖለቲካ መድረክ መራቃቸውን በተመለከተ በተደረጉ ክትትሎች ግለሰቡ በተፈጥሯቸው ጥቂት ተናጋሪና ብዙ ሰሚ እንደሆኑ ተጠቅሷል። በፖለቲካ ሳይንስ እይታ እንደ ለማ መገርሳ ያሉ መሪዎች ሁኔታዎች ግልጽ እስኪሆኑና ጊዜው እስኪመጣ ድረስ ስልታዊ ዝምታን እንደ መከላከያና እንደ ዝግጅት ስልት እንደሚጠቀሙበት ይገምታል። ለማ መገርሳ በአሁኑ ጊዜ በጣሊያን ሮም ከተማ እንደሚኖሩና በዚያም ለተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር ወይም WFP በሙያቸው እያገለገሉ እንደሚገኙ ተረጋግጧል። የዝምታቸው ግን ሙሉ በሙሉ ከፖለቲካው መውጣታቸውን አያሳይም። ከረጅም ጊዜ ዝምታ በኋላ በቅርብ ወራት ውስጥ የታዋቂው ፖለቲከኛ የቡልቻ ደመቅሳን ህልፈት አስመልክቶ የሐዘን መግለጫ ማውጣታቸው ደግሞ አሁንም የሀገሪቱን ሁኔታ በቅርበት እየተከታተሉ እንደሆነ የሚያሳይ ነው። በጠቅላላው የለማ መገርሳ ታሪክ አብዮት ልጆቿን ትበላለች የሚለውን አሮጌ የሶሻሊስቶች አባባል በድጋሚ ያረጋገጠ ክስተት ነው። በአንድ ወቅት የለውጡ ቁልፍ ሰው የህዝብ ተስፋና የአብይ አህመድ አሊ ቀኝ እጅ የነበሩ መሪ ዛሬ በስደትና በዝምታ ውስጥ መኖራቸው የኢትዮጵያ ፖለቲካ ምን ያህል ተለዋዋጭና አንዳንዴም ጨካኝ መሆኑን ያሳያል። ለማ መገርሳ በአመራር ዘመናቸው ያሳዩት የሐሳብ ጥልቀት ከመጽሐፍት ጋር የነበራቸው ቅርበትና ኢትዮጵያዊነት ሱስ ነው የሚለው የማይረሳ ንግግራቸው በታሪክ መዝገብ ውስጥ ምንጊዜም ሲታወስ ይኖራል። ዛሬም ድረስ የለማ መገርሳና የጠቅላይ ሚኒስትር አብይ አህመድ አሊ የነገ ግንኙነት እንዲሁም ለማ መገርሳ ወደፊት ወደ ሀገር ቤት ተመልሰው የሚኖራቸው ሚና በኢትዮጵያ ፖለቲካ ውስጥ ትልቅ የጥያቄ ምልክትና የብዙዎች ጉጉት ሆኖ ቀጥሏል። ዝምታው መቼ ይሰብራል የሚለው ጥያቄ የብዙዎች ቢሆንም ለማ መገርሳ ግን አሁንም በሮም ዝምታቸው ውስጥ ሆነው የታሪክን ፍርድ እየጠበቁ ይመስላል። በዚሁ በብዙ ነገራቸው ለማ መገርሳን የሚመስሉ ሰው አስታውሰን እንሰናበት። የትግል ታሪክ ውስጥ እያዘቀጠ የመጣው ሌተና ኮሎኔል አጥናፉ አባተ ከመቼውም ይልቅ በደርጉ ሶስተኛ መደበኛ ስብሰባ ላይ ለረጅም ጊዜ የተደበቀ አቋሙን ገሃድ በማውጣት ራሱን በራሱ አጋልጦ ጉባኤውም ሁኔታውን በሚገባ ጢኖ አብዮታዊ ማመዛዘን ካደረገ በኋላ ይህ ሰው ለአብዮቱ እጅግ አደገኛ መሆኑ በመረጋገጡ በጉባኤው ውሳኔ መሰረት አብዮታዊ እርምጃ ተወስዶበታል። ሰፊው የኢትዮጵያ ሕዝብ ሆይ አብዮትህ ከተከላካይነት ወደ አጥቂነት ተሸጋግሮልሃል። ከዚህ ዜና መሰማት በፊት የሻለቃ አጥናፉ አባተ ልጆች እናት አስናቀች ከበደ ቤተ መንግስት ባለው ቢሮ ደጋግማ ስትደውልለት አለው ደህና ነኝ እያለ ያረጋጋት ነበር። ሆኖም በአንዲት ቅጽበት ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ የሚል መርዶ አረዳት። ያን ዕለት ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ የሚል ዜና ተነበበና የለቅሶ ድምጽ በቤቱ ሞላ። አብዮት ልጇን ቅርጥፋ አድጋ በላችው። ኮሎኔል አጥናፉ አባተ እና መንግስቱ ኃይለማርያም የሆለታ ገነት መኮንኖች ማሰልጠኛ ምሩቃን ነበሩ። በጓደኝነታቸው ጊዜ አንዱ የሌላኛውን ልጅ ክርስትና በማንሳት አበልጅ እስከመሆን የደረሰ ጥልቅ ወዳጅነት ነበራቸው። በ1966 ዓ.ም አብዮቱ ሲፈነዳም አጥናፉ አባተ መከላከያ ሰራዊቱን ከየቦታው አሰባስቦ መሿለኪያ እንዲመክር ባደረገበት ጊዜ
መንግስቱ ኃይለማርያም ከሐረርጌ ተጠርተው የመጡት በአጥናፉ አባተ ስልክ ነበር። ሆኖም በምርጫው ጊዜ ወታደሩ አፈጮሌውን መንግስቱን ሲመርጥ አጥናፉ በታላቅ ትዕግስትና ቀናነት የጓዱ ተከታይ ሆኖ ቀጠለ። የሁለቱ አውራዎች ግንኙነት መሻከር የጀመረው መስከረም 13 ቀን 1969 ዓ.ም በመንግስቱ ላይ ከተሰነዘረው የግድያ ሙከራ በኋላ ነው የሚሉ አሉ። በወቅቱ መንግስቱ 4ኛ ክፍለ ጦር ግቢ ሲደርሱ የግቢው በር በአጥናፉ ትዕዛዝ ተዘግቶ መቆየቱ በመካከላቸው የቂም በቀል ዘር ዘርቷል ይባላል። በኋላም ኮሎኔል አጥናፉ አባተ እኛ ያመጣነው ለውጥ ሰው ለመግደል አይደለም በማለት ያለ ፍርድ ቤት ውሳኔ የሚፈጸሙ ግድያዎችን አጥብቆ ይቃወም ጀመር። በተለይ ጥር 26 ቀን 1969 ዓ.ም እነ ጄኔራል ተፈሪ በንቲ በመንጌ ተጠና ተልኮ እንደተወገዱ አጥኔ ወለጋ ነበርና ለጓዱ መንጌ በስልክ ይሄ መገዳደል አይበቃንም ወይ ብሎ ጥያቄ አቀረበ። ጥቁሩ ነብርም እሱን ስትመጣ እንነጋገራለን የሚል መራራ ምላሽ ሰጥተውት ነበር ተብሎ ተጽፏል። ከዚያ በኋላ አጥናፉ አባተ የተባለ ኩሩ መኮንን 1 ዓመት በሕይወት አልኖረም። አጥናፉ አባተ ሲበዛ አንባቢ፣ መጠጥ የማያዘወትርና በሕግ ትምህርቱ እስከ 3ኛ ዓመት የደረሰ አስተዋይ ወታደር ነበር። በግል ማስታወሻው ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ብሎ ጽፏል ይላሉ ልጆቹም። ያኔ ደርጎቹ ሶሻሊዝም ለኢትዮጵያ አይበጅም የሚለውን ያጥናፉን አቋም እንደ አድሃሪነት እንደቆጠሩበትም ይነገራል። ቃል በቃልም በኔ ዕድሜ ሶሻሊዝም ኢትዮጵያ ውስጥ ሊፈጠር አይችልም፣ የባሰ ህዝባችንን ለመከራና ለስደት እንዳርገዋለን ስለማለቱ ተጽፏል። በመጨረሻም ህዳር 3 ቀን 1970 ዓ.ም ይህ የአብዮቱ ፈርቀዳጅ በጓዶቹ ስምምነት ተገደለ። የቀብር ቦታው እስካሁን ለቤተሰቦቹ ባይታወቅም አጥናፉ ግን በሕይወት እያለ የብዙዎችን ነፍስ የታደገ ለህዝቡም ታገልና ራስህን ነፃ አውጣ የሚል ኑዛዜ ጥሎ ያለፈ መሪ ነበር። ለማ መገርሳ ከዚህ አምልጠዋል። ያዋለዱትን አብዮት በመቀማት ግን ከአጥናፉ አባተ ጋር ይመሳሰላሉ። አበቃን። ሰላም ይስጥልን።